ሰላም እንዴት ናችሁ? ውድ የኢንዱቴክ ቲፕስ ቤተሰቦች፣ በዛሬው መረጃዬ እንደሚታወቀው ጎግል ለሁሉም ሰው ነፃ ስቶሬጅ 15 ጂቢ ይሰጣል። ይህም የሚያገለግለን ጎግል ፎቶን፣ ጎግል ድራይቭን ወይም ጂሜል አፕሊኬሽን ተጠቅመን የተለያዩ ፋይሎችን የምንላላክበትና ባክአፕ የምናስቀምጥበት አማራጭ ነው። ይህንን በምንጠቀምበት ጊዜ የጂሜል አፕሊኬሽናችን ስቶሬጅ ፉል እያለ የሚያስቸግረን ከሆነ በቀላሉ እንዴት ማስተካከል እንደምንችል እናያለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እሺ፣ በመጀመሪያ ስልካችን ላይ ጂሜል አፕሊኬሽን ላይ እንገባለን። ጂሜል አፕሊኬሽን ላይ ከገባን በኋላ ከላይ የሰርች ምልክት ወይም ደግሞ ሰርች ማድረጊያው ላይ ከላይ ሰርች ኢሜል የሚለው ላይ እዚህ ጋር እሱ ጋር ነካና እዚህ ጋር ነክተን ላርጀር ብለን እንጽፋለን። LARGER ከዛ ሁለት ዶት እናደርጋለን። ሁለት ዶቶች ካደረግን በኋላ 1 MB ወይም ደግሞ 1 ሜጋባይት እንለዋለን ማለት ነው። ላርጀር ከዛ ሁለት ዶት 1 MB ብለን እንጽፋለን ማለት ነው። እንደዚህ አድርገን 1 MB ብለን ከጻፍን በኋላ ሰርች እንለዋለን። እሺ፣ አሁን ሰርች ስንለው ትልልቅ ፋይሎችን ብቻ ያመጣልናል ማለት ነው። ወይም ደግሞ 1 ሜጋባይት የሆኑ ፋይሎችን እዚህ ጋር ዝርዝሩ ላይ ያመጣልናል ማለት ነው። እንደዚህ ሲመጣልን እንደዚህ አይነት ዝርዝር በሚመጣልን ጊዜ መርጠን ከዚህ ውስጥ ማንፈልጋቸውን እየመረጥ ማጥፋት እንችላለን ማለት ነው። ከዛ ሰሌክት እያደረግ እንዲጠፉልን የምንፈልገውን ሰሌክት እናደርጋለን። ሰሌክት አድርገን ከላይ ከፈለግ ሁሉንም ማንፈልገው ከሆነ ሰሌክት ኦል የምትለውን እቺኛዋን አንዴ ከነካናት ሁሉንም ሰሌክት ኦል ማድረግ እንችላለን። ወይም ደግሞ እቺኛዋን ትተን እያንዳንዱ እንደዚህ ቼክ እያደረግን የምንፈልጋቸውም ሊኖሩ ስለሚችሉ ሁሉም እንዳይጠፋብን እንደዚህ እያየን የማንፈልገውን እየመረጥ በዚህ መልኩ እንመርጣቸዋለን ማለት ነው። መጀመሪያ እንዲጠፉልን የምንፈልጋቸውን እንመርጣለን። እንደዚህ ያደረግ ልክ ከመረጥን በኋላ ከላይ በኩል እቺኛዋ አማራጭ አለች። እቺኛዋ ዲሌት የሚለውን አንዴ ነካዋለን ማለት ነው። እቺኛዋን አንዴ ነክተን ዲሌት እናደርጋለን ማለት ነው። አሁን ትልልቅ ፋይሎችን ዲሌት አድርገናል። ነገር ግን ዲሌት ብናደርጋቸውም ሙሉ በሙሉ ፐርማነንትሊ ስላልጠፉ ስቶሬጁ ላይ ምንም ለውጥ አይኖረውም ማለት ነው። ስቶሬጁን ፍሪ ያደርግልንም ማለት ነው። ስለዚህ ምን እናደርጋለን? እቺኛዋን ከዚህ ጋር አሁን ማድረግ ያለብን ቀስቷን በመንካት ወደ ኋላ እንመለስና ከላይ እነዚህ 3 ሰረዞች አሉ። እነዚህ ከላይ ያሉ 3 ሰረዞች እነሱን አንዴ ነካዋለኝ። አንዴ ከነካን በኋላ ወደ ታች እዚህ ጋር ወደ ታች እንመጣለን ማለት ነው። ዝርዝሮቹን እንደዚህ እንመጣና እዚህ ጋር ከሚመጣልን ዝርዝር ላይ ለታች ዝቅ ስንል ይሄኛው ትራሽ የሚል አማራጭ አለ። እዚህ ጋር ትራሽ የሚለውን አንዴ ነካዋለሁ ማለት ነው። ትራሽ የሚለውን ስነካው ልክ እንደዚህ አማራጭ ይመጣልኛል ማለት ነው። ከዛ ገብተን ቢ ትራሽ ነው የሚል አለ እቺኛዋ ማለት ነው። ቢ ትራሽ ነው የሚለውን አንዴ ነካዋለሁ ማለት ነው። ከዛን ፐርማነንትሊ ዲሌት ላድርገው ወይ ብሎ ይጠይቀኛል። ወይም ደግሞ በቋሚነት ዲሌት እንዳደረገው ትፈልጋለሁ እያለኝ ነው። ስለዚህ አሁንም ኢምፒቲ የሚለውን ስነካው በዚህ መልኩ አጽድቶልኛል ማለት ነው። ወይም ደግሞ ፍሪ አድርጎልኛል ማለት ነው። ፋይሎቹን ፐርማነንትሊ ስላጠፋልኝ አሁን ፍሪ ያደረገልኝ ማለት ነው። የመጀመሪያው አማራጭ ይሄኛው ነው። እሺ፣ ሌላው ሁለተኛው አማራጭ ስፓም ኢሜይሎችን ማጥፋት አለብን። ስፓም ኢሜይል ማለት ወደ ኢሜይላችን ለማጭበርበር ሊሆን ይችላል፣ ወይም ደግሞ ስልካችንን ለመሰለል ሊሆን ይችላል። የተለያዩ ሊንኮችን ወደ ስልካችን ወደ ኢሜይላችን የሚላክ ከሆነ እንዲሁም ደግሞ ለብዙ ሰዎች በአንድ ጊዜ ለተለያዩ ሰዎች ብዙ ኢሜይል የሚላኩ ከሆነ ጎግል በራሱ እነዚህን ኢሜይሎች በማጣራት ስፓም ውስጥ ያስቀምጣቸዋል ማለት ነው። ስፓም ውስጥ የተቀመጡትን ደግሞ ገብተንኛ ማጥፋት ይኖርብናል ማለት ነው። እሱ እንዴት እንደምናጠፋ እናያለን። እሺ፣ አሁንም ወደ ላይ እዚህ ጋር ከላይ በኩል ያለችውን 3 ሰረዝ አንዴ ነካታለን። እሱን ከነካን በኋላ አሁንም ወደ ታች ዝቅ እንልና እዚህ ጋር ያለው አማራጭ ስፓም የሚል አማራጭ አለ። እዚህ ጋር ይሄኛውን አንዴ ነካለን ማለት ነው።
ስፓም ላይ እንገባለን ማለት ነው። ልክ ስፓም ላይ ስንገባ ይሄኛው አማራጭ ይመጣልናል ማለት ነው። ከስር ስፓም ብሎ ያስቀመጣቸው መልእክቶች እዚህ ጋር ያስቀምጣቸዋል ዝርዝሮቹን ማለት ነው። ስለዚህ እኛ አሁን ማድረግ ያለብን ምንድነው ኢምፒቲ ስፓም ነው የምትል አማራጭ አለች። ወይም ደግሞ ፋይሉን ፍሪ እንዲያደርግልን ኢምፒቲ ስፓም ነው እንለዋለን ማለት ነው። ስቶሬጁን ፍሪ እንዲሆንልን ማለት ነው። ኢምፒቲ ስፓም ነው እንለውና በዚህ መልኩ ማስተካከል እንችላለን። ኢምፒቲ ስፓም ነው የሚለውን ነካውት። ኢምፒቲ ስፓም ነው ስለው አሁንም በቋሚነት ላጥፋ ወይ እያለኝ ነው። ከዛ ኮንፊርም አደረግኩት ማለት ነው። ኢምፒቲ ያደረገልኝ ማለት ነው። ስለዚህ አሁን በዚህ መልኩ ኢምፒቲ ስፓም ላይ ገብተን ኢምፒቲ ስፓም ነው እንለውና አሁንም ስቶሬጃችንን ፍሪ ያደረግን ማለት ነው። እሺ ሌላው እና ሶስተኛው ደግሞ ከተለያዩ ሶሻል ሚዲያዎች ወደ ስልካችን የሚገቡ ኢሜሎችን ማስቆም ከፈለግን ደግሞ እሱንም ማስቆም እንችላለን ማለት ነው። እሱም ፋይላችን ወይም ስቶሬጃችን እንዳያጨናንቅብን ከተለያዩ የሶሻል ሚዲያ ገጾች ወደ ስልካችን ኢሜል በሚልኩ ጊዜ እሱም እየገባ የሚያስቸግረን ከሆነ ማንፈልግ ከሆነ እሱንም በቀላሉ ማቋረጥ እንችላለን ማለት ነው። እሱ እንዴት ነው ማስቆም የምንችለው? እንግዲህ የሚላክልን ከፌስቡክ ሊሆን ይችላል፣ ከኢንስታግራም ሊሆን ይችላል፣ እንዲሁም ደግሞ ከሊንክደን እና ከተለያዩ አፕሊኬሽኖችም ሊሆን ይችላል። ካወረድናቸው አፕሊኬሽኖችም ኢሜል ሊደርሰን ይችላል ማለት ነውና እነዚህ ኢሜሎች በተደጋጋሚ እየገቡ የሚያስቸግሩን ከሆነ እነሱም ለማስቆም በቀላሉ እንዴት ማስቆም እንደምንችልም እሱንም እናያለን ማለት ነው። ማስቆም ስንፈልግ የተላከልን ኢሜል ላይ እንገባለን። ኢሜሉን እንከፍተዋለን። ልክ ኢሜሉን ስንከፍተው ማስቆም ስንፈልግ ኢሜሉን እንደዚህ እንከፍተዋለን። ኢሜሉን ከከፈትነው በኋላ እዚህ ጋር ካለው ከኢሜሉ ሎጎ ፊት ለፊቱ ላይ አንሰብስክራይብ የሚል አማራጭ አለ። እሱን አንሰብስክራይብ ብለዋለሁ፣ አንዴ ነካዋለሁ ማለት ነው። አንሰብስክራይብ የሚለውን ስነካው እዚህ ጋር አንሰብስክራይብ ስለው ኮንፊርሜሽን እየጠየቀኝ ነው ማለት ነው። አንሰብስክራይብ አልኩት ማለት ነው። የተለያዩ ሶሻል ሚዲያዎች የሚላኩልን ኢሜሎች በዚህ መልኩ ማስቆም እንችላለን ማለት ነው። በዚህ መሰረት ኢሜላችን እየሞላ ከተቸገር ማስተካከል እንችላለን ማለት ነው። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።